እግዚአብሔር ይመስገን። ጣቢያ ልጠይቅ ፈልገን ነበር። እኔን ይላል አሁን ንግግር ከነሱ ጋር ነው የሰማይ ነው አለቃ እኮ የሚሄድበትን ምክንያት እኮ አውቃለሁኝ። የህግ አካል አላከብርም አላልኩም፣ አከብራለሁኝ። የሚሄድበትን ምክንያት ማወቅ ፈልጋለሁ። አንደኛ ተረጋጋ እኮ ተረጋግቼ ነው እያወራሁኝ ያለሁት። አሁን አልሄድም ነው የምትለው? አልሄድም ነው ወይ የምትለው? ኃይለ ቃል መጠቀም አችልም። እኛ እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስካለባት ይኸው እህትናት አሁን እንደዚህ ላይ አድርገህ ይችላል። ኖቤል አሁን ካሁን በኋላ ይኸውልህ በቃ ዝም በለና እኔ እና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን የምንለምነው። ገብቶኛል። ፍቅር እንዲህ ስለፈለግን እንጂ እኛ እርምጃ አቅቶን አይደለም። ስለዚህ ተባባርን ፕሊዝ። አሁን እንራመድ። እኛ ጋር ብትወስንሽ ነው የሚሻለው። ብትሄድ ነው የሚሻለው። ወስንሽ እኔ ላይ ወስነሽ ምንም ማለት ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንግዲህ ሩሙ ይሄ ነው። ሄሎ እንዴት ነህ? ሰላም ነው? አብርሃም አንተ ነው? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ጣቢያ ልጠይቅ ፈልገን ነበር። እኔን? አዎ ነገር እንችላለን። መግባት አይፈቀድልንም። አንተን ይዘን እንደምንመጣ ነው ተነግሮን የመጣ ነው። ገብተን ነው፣ ምንም ችግር የለውም። አውረተንም መሄድ ይችላሉ፣ ችግር የለውም። መግባት ትችላላችሁ። እየሰማኸኝ ነው አብርሽ? አብርሃም መግባት ትችላላችሁ። እሺ ገብተን እናናግረው። ማለት ምን እንደፈለገ አላውቅም። ጭራሽ ፖሊስ ይዘሽ መጣሽ? እሷ ጋር አለ ንግግር። አሁን ንግግር ከነሱ ጋር ነው። እየሰማኸኝ ነው አለቃ? እኮ የሚሄድበትን ምክንያት የህግ አካሎችን አረኛ እኮ አውቃለሁኝ። የህግ አካል አላከብርም አላልኩም፣ አከብራለሁኝ። የሚሄድበትን ምክንያት ማወቅ ፈልጋለሁ። አንደኛ ተረጋጋ እኮ ተረጋግቼ ነው እያወራሁኝ ያለሁት። አሁን ከእሷ ጋር አለም ንግግር እኛ ጋር። ለማንኛውም አቸኩል እያልኩ መጀመሪያ አቸኩል እያልኩ ነው። ተረጋጋ። እየሰማኸኝ ነው? እናስረዳለን። የምትሄድበትን ምክንያት እናስረዳለን። ህጋዊ ሆነን የመጣ ነው እኮ። እኔም የትኛውም ሰው ወተት የሆነን አይደለም የመጣ ነው እኮ። ቅድሚያ አንተ መረጋጋት መቻል አለብህ ከዛ በፊት። እሺ ለምን እንዳመጣሻችሁ ልነግርህ። አንተ አሁንም እሷን ነው የምታዋራው? ጤነኛ አይደለም። እየሰማህ ነው አይደለ? ያው ብዙ ጊዜ ነግሬህ ነበረ እንደዚህ አይነት ነገር እንዳይፈጠር የቻልኩትን ነገር አድርጌያለሁ። ስለዚህ በጣም በብዙ መንገድ አንተን ለማግኘት እና ወደ እንደዚህ አይነት ኬዝ ውስጥ እንዳንገባ በጣም ብዙ ጊዜ ሞክሬያለሁ። አሁን ከአቅሜ በላይ ስለሆነ ነው ወደ ህግ አካል ሄድኩት እና ተገቢውና ትክክለኛው ወይም ደግሞ አግባብ የሆነው መንገድ ይሄ ስለሆነ በእንደዚህ አይነት መንገድ ነው እናንተ ጉዳይ የሚያልቀው። ወይም ብዙ ማብራራት አይጠበቅብሽም እኮ። አይ እኔን ማሳሰርሽ፣ እኔ ልጅሽን አባት ማሳሰርሽ ተገቢ ነው? ላይሆን ይችል ነበር፣ ግን አሁን ተገቢ ስለሆነ የአንተ መታሰር አይደለም ግዴታ ነው። ከህይወታችን እንድትወጣ ነው። ጉልበት ተጠቅሜ ሌላ ነገር ማድረግ አልፈልግም። ከአንተ ጋር ያንተንም ቤተሰቦችን ማሳሰር። አንድ ነገር ልንገርህ ወንድሜ፣ በመጀመሪያ ደረጃ ትናንትና ከትናንት ወዲያም እዚህ ሩም እየመጣ እየረብሽኝ ነበረ። ምናልባት ቪዲዮ መረጃ ሙሉ ነገር ላሳይ ይችላል። እኛ አይመለከተንም። እሱን በህግ አግባብ ከሰህ ማሳሰር ይችላለን። አይደለም እኔ አሁን እንጂ እናንተ ጋር ምንም የጠቁሙበትም ምንም እንትን ያልኩት ነገር የለም። እየመጣ እየረብሽኝ ነበር። እኛም እኮ ኋላ ቀሮች አይደለንም። እየሰማን አብርሃም፣ እኛም ኋላ ቀሮች አይደለንም። ስልክ አለን፣ ስማርት ስልክ እንከታተላለን። ሚዲያ አይደለ እኮ ብዙ በቤተሰብ የምትፈቱት ጉዳይ ነው ተብሎ ነው እስካሁን ዝም የተባለው። ብሶባታል። ከህግ አግባብ መታለች። እስክትመጣ ነበር የተጠበቀው አይደለ? عوامل المناخ المتقلبة تخسر بشرتنا نضارتها. الويسي فرنك من ذي ألوي لعب سيروم للبت. ከህግ አግባብ መታለች። እስክትመጣ ነበር የተጠበቀው አይደለ? መተን እኮ እናንተን እኮ ከሚሆነው አንጻር እኮ ዝም ብለን እኮ በሚለ
የሚለቀቀው ቪዲዮ እኮ ከታደርገን ሁሉ ነገር እኮ ለቅመን ማሰር እንችላለን። በህግ አግባብ መታለች። ህግ የራሱ የሆነ ስራ አለው። ህግን ተከትላ እስከመጣች ድረስ እኛ ደግሞ ህግን ተከትለን አንተን ይዘን እንሄዳለን ማለት ነው። ከእሷ ጋር አይደለም ንግግር። አሁን እሷ ከሳ መጣለች። ለአስፈላጊነቱ ትእዛዝ ይዘን መጥተናል። ለአንተ የመስጠት ግዴታ የለብንም። የፖሊስ መያዣ ነው የያዝ ነው። ከእኛ ጋር ግብግብ ፈጥራለሁ የምትል ከሆነ ዩዌልካም። ከዛ ባለፈ ግን ከእኛ ጋር ወደ ህግ ቦታ እንድትሄድ በቃ አሁን እሱ አሁን እንደፈረምላት ነው አይደል የፈለገችው? ፈረምልሻለሁ። ሁሉንም ነገር አሁን እዛ እንጨርሳለን። አሁን እዚህ ጋር ያ ነገር አበቃና አሁን ወደ ህግ ሄደናል። ወጣት ነህ አይደል? ወጣት ነህ፣ እየሰማኸኝ? ወጣት ነህ አይደል? ከእሷ ጋር አይደለም ጉዳይ እያልኩኝ ነው። አሁን ወደ ህግ ዞሯል። አሁን ከኔ ጋር ያለ ነገር ሁሉ መጀመሪያ ነበር ከእሷ ጋር የምንጨርሰው። በቃ ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ሆነ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ በዘት ይበል እያልኩ ዛሬ እንግዲህ ናብሽ ሩታ በፖሊስ አስይዘዋለች ማለት ነው። ከተያዘ በኋላ ደግሞ ለምን እዚሁ አንጨርስም? ለምን እዚሁ አልፈርምልሽም? እኔ የልጅሽ አባት አይደለሁም ወይ ምናምን ብሏል። አንተ የልጅ እናት ናት ብለህ ነው እንዴ ብለዋል። ስዘነጥ የነበረው የሴት ዳሌ እናንተን እያየህ ማለት ነው። አንድ ባለትዳር እንዳንድ ባለትዳር እኮ ስላልሆንክላት ነው። አንድ ባለትዳር ከሚስቱ ጋር ብቻ ነው ራሱ መዋኛ ገንዳ ውስጥ ራቁቱን እንደዛ በቃ ራቁት ማለት ነው። እንደዛ አይነት የምትታየው ለባሏ ብቻ ነው አንድ ሰው ማለት ነው። እንደዛ አይነት መሆን ያለብህ ሚስት ጋር ነበር። አንተ ግን ሌላ እንትን ጋር ነው። ያንተ ልጅን ተሸክማለች። የኔ ልጅ ነው የያዘችው። ኢቭን በእርግዝናዋ ጊዜ በምታስፈልጋት ጊዜ እኮ አብረሃት አልነበረችም። እንደ ሩታ የታገሰ እኮ እንደ ሩታ የቻለ ማንም የለም እኮ። የምሬ ነው። በጣም እኔ ሩታ ከምላት በላይ ጀግና ናት። በጣም ትዕግስተኛ ናት። የምሬ ነው የምላችሁ። ሌላ ሰው ቢሆን በጣም ሌላ ውሳኔ ውስጥ ነው እንትን የሚለው ማለት ነው። የዝክን ያክል አትታገስም። እርግጠኛ እንደዚህ አትሆንልህም። እንደገና ስትያዝ ዝሁን ጨርስ የልጅሽን አባት ታሳስር ያለሽ አንተ እኮ የአንተ ልጅ ተሸክመ እኮ ነው 9 ወር ከዳሌ ካላቸው ልጅ ጋር እንደዛ እየሳመች እያልክ ዝም ብለህ እንደት ባለትዳር ራሱ ኧረ ባለትዳር ቀርቶ አይደለም ቀርቶ ዝም ብሎ ወንድ ላጤ ወንድ ራሱ ያለ እንትን አይሳምም። ዝም ብሎ እንደዚሁ ማለት ነው። በትንሽ በትልቁ እሷን ለማስቀናት የምታደርገው ነገር አልጋ ቤት ተያዝክ። አልጋ ቤት ከተያዝክ እኮ ምንም እሷ ራሱ ትላንትና ራሱ ፖሊስ ጠርታ ብታስይዝህ ሁለታችሁም ነበር መቀመቅ የምትወርዱ ማለት ነው። ምክንያቱም በትዳር ላይ ስለሆነ እየማቀቅ ያለው ማለት ነው። መጀመሪያ ነበር ማሰብ ያለብህ አብርሃም። ሲጀመር እኔ እንጃ አንተ ለትዳር የምትሆን አይመስለኝም። እንደውም ሩታ መፋታቱን ነው የምፈልግ ያለች ወድ አይታ በቅታት ነው እንጂ ያኔ እንደዛ በቃ ፈጣሪ ሰጥቶኛል መርጦ ነው አጣፍጦ ነው የሰጠው እያልክ ስትል የነበረው ቃል የገባውን ቃል አፍርሰህ ዛሬ በሌላ ሴት የቀየርካት ማለት ነው። እና ይሄ ትክክለኛ ውሳኔዋ እኔ ትክክለኛ ናት ብዬ ነው የማስበው ውሳኔዋ። ውድ ቤተሰቦች ማለት እንደ ሴት ማለት ነው። በተለይ እርግዝና ላይ አሁንም እግዚአብሔር ይመስገን አሁን ራሱ እኮ እንደዚህ መሆን አልነበረባትም። ገና አራስ ናት። እግዚአብሔርን ገና አራስ ናት። ገና ብዙ ነገር ዛሬ ላይ ሩታ አሁን ላይ ይሰማት ይችላል። እርግጥ በእናት እንትን እየታረሰች ነው። ግን ደግሞ ዛሬ ላይ ልጇ ከቤት ራሱ መውጣት የለባትም ነበር። ይሄ ሁላ በአንተ ምክንያት ነው እና ይገባዋል ብዬ ነው አብርሃም ማስበው።